ክርስቲያኖች ከንፈር እንድንመጥ አዝነን እንድንሄድ አይደለም። ሁላችንም ቤት ነገ ይሄ ታሪክ ይመጣል። ለዚህ ነው ወደ ሰሚነሽ ኪዳነ ምሕረት ስትመጡ ትሕትና ያስፈልጋል፣ እምነት ያስፈልጋል፣ ዝቅ ማለት ያስፈልጋል፣ ብናውቅም እንዳላወቅን መሆን ያስፈልጋል። ወገኖች ክርስትና ሲገባን ዝቅ እንላለን። ወንጌሉ ሲገባን ትሕትና ይኖረናል። ይህ ሁሉ ሰው ዛሬ የመጣው ድንግል ማርያምን ለመማፀን። እዚህ ጋ የምታዩት እህታችን ለብዙ ጊዜ ቤት ውላ መንቀሳቀስ አትችልም። መብላት፣ መጠጣት፣ መራመድ፣ መሄድ አትችልም። ወደ ሐኪም ቤት ሄደች፣ ብዙ ነገሮች አደረገች። ገንዘቧ ለሕክምና ወጣ። ዛሬ ዝም ብለን ተነድተን የመጣን ሰዎች ልብ በሉ። በጸበል ስፍራ ዝም ብለን የምንቀመጥ ሰዎች ትዝ ይበላችሁ ይሄ መከራ። ቤተሰብ ተስፋ ቆረጠና ይዛት የመጣች ሴት ዓይኗ ማየት አይችልም። ዓይነ ስውር ሴት ናት። ነይ ወደ ሰሚነሽ ኪዳነ ምሕረት ይዤሽ ልሂድ፣ እዛ ትድኛለሽ ብላ ይዛቻት መጣች። ዓርብ መጣች። እሁድ ዋሻ ገብታ በቂጧ ቁጭ ብላ የገዳሙን ታሪክ ሰምታ ቋ የሚል ድምፅ ተሰማ። ያ የተለያየ ነገር ገጠመ። በሰው ተደግፋ ገብታ ቆማ ሄደች። እስቲ ትንገራችሁ፣ እኔን የሰማች እናንተንም ተስማችሁ ባያቸው። እዚህ መካከል ብዙ ግራ የገባው ሰው አለ። ትዳር የሌለው ሰው አለ። በልጅ ማጣት የሚሰቃይ ሰው አለ። ምናልባት የታመመ ሰው ያለባችሁ፣ ጎዶሎ የጎደላችሁ ሰዎች ዛሬ ድናችሁ ሂዱ። አሜን በሉ። እንደው በድንግል ማርያም ፎቶ ተነስተን ጀርባችን አሳይተን አንሄድ። እግዚአብሔር አምላክ ይድረስላችሁ። ደህና ዋላችሁ ውድ ቤተሰቦች? እግዚአብሔር ይመስገን። እኔ በቃ በጣም ነው ያመኝ የነበረ። በክራንች ነው የሚሄደው የነበረው። ዓመት ከ6 ወር ነው በሰው ታቅፌ የወጣሁት፣ በሰው የጎረስኩት እና እኔ ለዚህ በቅቻ አይደለም የእሷን ቃል ለመናገር ያው ያደረገችኝ ለመናገር ብዬ ነው። እና በጣም ተሰቃይቼ ነበር። ግን መጥቼ ገና በሯ ስደርስ ነው እንትን ያለችኝ። ከዛ ገብቼ ዋሻ ውስጥ እንደገባው ነው መቆም የጀመርኩ። ሐሙስ ነው የገባሁት እና እኔ ምንም አልተጠመኩም። ዓርብም ሐሙስም አልተጠመኩም። እሑድ ነው እንግዲህ ዋሻ የገባሁት። ምንም እኔ ኃጢአተኛ በደለኛ ነኝ። ግን እንዴት እንደማረችኝ እናንተም ጽኑ። እንደዚሁም እህቴን ያመጣችኝ እንደ እናትም እንደ አባትም እንደ ወንድም ሆና ያመጣችኝ እሷን ዓይኗን አብርቶ ሁሉም ለምስጋና እንድንቀር አመስግኑ፣ ልንበላቸው አመስግኑ። እነሱን የሰማች ድንግል ማርያም እናንተንም ትስማችሁ። ወገኖቼ ይሄ የሚሆነው በጸሎት ነው። በዚህ በማቴዎስ ወንጌል ምዕራፍ 17 ላይ እንዲህ የሚል ኃይለ ቃል አለ። በማቴዎስ ወንጌል ምዕራፍ 17 ከቁጥር 14 ላይ አንድ ብላቴና ልጁ የታመመ አምላካችን እግዚአብሔር በዚህ መጣ ሲባል ወደ እሱ ሄደና እንዲህ አለ። በጉልበቱ ተንበረከከ፣ እጆቹን ወደ እግዚአብሔር ዘረጋና ልጄ ታሟል፣ ወደ ደቀ መዛሙርቱ ወሰድኩት፣ ሊያድኑት አልቻሉም፣ እባክህ ልጄን ፈውስልኝ ብሎ አለቀሰ። ጌታ ኢየሱስ ክርስቶስ ከልጁ ላይ የነበረውን መንፈስ ገሰጸ፣ አወጣለት። ደቀ መዛሙርቱ አዩ፣ ተገረሙ በአምላካችን። አሁን እንዲህ አሉ፣ አምላካችን እግዚአብሔር ለብቻው ቁጭ ብሎ ሲያገኙት ወደ እሱ ሄዱና እንዲህ አሉ፣ እንዴት እንዲህ ሊሆን ቻለ? እኛ ይሄንን ማድረግ ያቃተን ለምንድን ነው አሉት። ገሰጻቸው፣ ተቆጣቸው። የሰናፍጭ ያክል እምነት ብትኖራችሁ ብዙ ነገር ማድረግ ትችላላችሁ አላቸው። ይሄ የሚሆነው ግን በጸሎትና
በጾም ነው አላቸው። አምላካችን እግዚአብሔር ልመናችን ይቀበል። እንግዲህ እዚህ መጣ እንድትመሰክር ያደረግነው ለዓይን ምስክር እንድትሆኑ ነው። በየቀኑ እንዲህ ያሉ ሰዎች ይድናሉ። እግዚአብሔር ከሁላችን ጋር ይሁን። ገዳማችን 531 ዓመት ያስቆጠረ ገዳም ነው። በ1487 የተመሰረተ ገዳም። ይህንን ገዳም የመሰረቱ አባት አፄ ናዖድ የተባሉ ደግ ንጉሥ ዝናብ እየመጣ ስለሆነ ነው። 11 ዓመት ሙሉ ኢትዮጵያን ያገለገሉ ደግ አባት ወደ ቤተ መንግሥታቸው ገብተው ጸሎት እያደረጉ እያለ ቤቱ ከፀሐይ 7 እጅ አበራ። እመቤታችን ድንግል ማርያም በራእይ ተገለጸችላቸውና እንዲህ አለቻቸው፣ አፄ ናዖድ ሂድና አንጎለላ ላይ ቤተ መቅደሴን ስራ አለችኝ አሉ። ማነሽ ብዬ ጠየኳት። እኔ እናት ሰሚነሽ ኪዳነ ምሕረት ነኝ። እዚህ ቦታ ላይ ቤተ መቅደስ እንዲሰራ ያደረገችው ድንግል ማርያም ነች። አመስግነዋት ድንግል ማርያም። አፄ ናዖድ በ35 ዓመታቸው ዕድሜ ይህንን የምታዩት ኢየሩሳሌም የሆነ ገዳም የዛሬ 531 ዓመት በ1487 ዓመተ ምህረት እዚህ ተራራ ላይ እግዚአብሔር አምላክ ፈቅዶ የድንግል ማርያም ቤተ መቅደስ ተሰራ። ለብዙ ዘመናት ካገለገሉ በኋላ የእመቤታችን የድንግል ማርያምን ጽላት ቀርጸው ወደ ጎንደር ሄደው የእመቤታችን የድንግል ማርያም ጽላት አመጡና አኖሩ። እንዲህ አሉ፣ እመቤቴ አሏት፣ ከዚህ በኋላ ኃጢአት መስራት ስለማልፈልግ በሰማይ መኖር ፈልጋለሁ፣ ድንግል ማርያም እኔ ማረፍ ፈልጋለሁ ብለው ወደ እመቤታችን ወደ ድንግል ማርያም ጸለዩ። በ35 ዓመታቸው አፄ ናዖድ በክብር አረፉ። ከሳቸው በኋላ ብዙ ነገሥታት በዚህ ቦታ ላይ እነ ንጉሥ ሳህለ ሥላሴ፣ ኃይለ መለኮት፣ ሌሎች ገዳማት፣ ሌሎች ነገሥታት በሰሚነሽ ኪዳነ ምሕረት ገዳም ላይ ከብረዋል። በዚህ ቦታ ላይ ኪዳን አድርሰዋል፣ ቅዳሴ አስቀድሰዋል። የድንግል ማርያም ቤተ መቅደስ ገብቶ ሥጋ ወደሙ ተቀብለዋል፣ ቅባ ቅዱስ ተቀብተዋል። እረ መገበሪያ ስፍራ አለ። እልል ብላችሁ አመስግኑ። አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ገዳሙ የሚገርም ነው። ለዛሬ የሚገባችሁን ነገር እንነግራችሁና ሌላ ጊዜ ስትመጡ ደግሞ በስፋት እንነግራችኋለን። እስከ ዳግማዊ አፄ ምኒልክ ዘመን ድረስ ቤተ መቅደስ አልተሰራም። እዚህ ሀገር የተወለዱ ትዳር ይዘው ልጆቹ ወልደው በደብረ ብርሃን ከተማ የሚኖሩ ኃይለ መስቀል ወንድም አገኘው የተባለ እንደናንተ ምዕመን የነበረ ትዳር ይዞ ልጆች የወለደ አቤት ፈተና! በደብረ ብርሃን ከተማ የሚኖር እመቤታችን ድንግል ማርያም ከባለቤቱ ጋር ወደ ጸሎት ቤት ገብቶ እየጸለየ እያለ ቤቱ ከፀሐይ 7 እጅ አበራ። እመቤታችን ድንግል ማርያም ለሁለቱ ባልና ሚስቶች ተገለጸችላቸው። ኃይለ መስቀል ሂድና አንጎለላ ላይ ቤተ መቅደሴን ስራ፣ ያ ቦታ ኢየሩሳሌም ጎልጎታ ቁልቢ ያደርግልሃለሁ፣ ወደ ገዳም የሚመጣውን ሰው በሙሉ መርጬ ምራጩን ነው የምልከው አለች። አረ ክብሯ መስግኗት። ዛሬ አንዳንድ ሰዎች የግል መኪና መንገድ ጉዞ የተለያየ ምክንያት ሊመስላቸው ይችላል። ማን ስለፈቀደ መጣችሁ? በማርያም ማን ስለፈቀደ መጣችሁ? አመስግኑት እግዚአብሔር። አሁን እኛ አባት መጡና ይህን የምታዩትን ቤተ መቅደስ በ1969 ዓመተ ምህረት መስከረም ተጀመረ። ግንቦት 1 ቀን አለቀ።
አማ እግዚአብሔር ፍቃድ ሆኖ ነው 8 ወር የፈጀ ቤተ መቅደስ ሊቃነ ጳጳሳት ባረኩትና ግንቦት 1 ቀን 570 ካህናት ብቻ ምዕመኑ ሀገሩ ገበሬው ያለውን ነገር በሙሉ ደግሶ በእልልታ በዝማሬ እናታችን ሰሚነሽ ኪዳነ ምሕረት ከትንሽ ጎጆ ውስጥ ወደ መንበረ ክብሯ ገባች። እልል ብላችሁ አመስግኑ። የመሰለ ቤተ መቅደስ እሷ ስትገባ ንቦች መጡና ቤተ መቅደሱ ላይ ሰፈሩ። ይሄው እህቶች ከዚህ ከመርገፉ በታች ወንዶች መጨረሻ ላይ ከዚህ ከመርገፉ ጀምሮ እስከ ጉልላቱ ድረስ ርቀቱን እዩት። የሰሚነሽ ኪዳነ ምሕረት እምነቷ ማር ነው። እንደ ብልብላ ጊዮርጊስ የሰሚነሽ ኪዳነ ምሕረት ከጀርባ ዙሩ በካህናቱ በር መውጫ ወደ ላይ ስንመለከት የድንግል ማርያም ቤተ መቅደሷ በንብ የተከበበ እምነቷ ማር የሆነ ስንቱ ከካንሰር ዳነ። አመስግኑት እግዚአብሔር። መጨረሻ ላይ ዞረን ገዳሟን ውስጡን እናያለን። ወገኖች ወደ ሰሚነሽ ኪዳነ ምሕረት ስትመጡ እየፈራችሁ ነው፣ እየደነገጣችሁ እየፈራችሁ በመመላለሳችሁ እንዳትዳፈሩ። ገዳም ለገዳም በመሄዳችሁ ገዳማትን ቤታችሁ አታድርጉ። እየፈራን ነው። ክቡር ዳዊት ምን አለ? ክብር ለሚገባው ምን ስጥ አለ? ክብር ነው። ለካህናቱ ክብር፣ ለዲያቆናቱ ክብር፣ ለገዳማት ክብር መስጠት ነው። እኛ ካላከበር ነው ማን ያከብረዋል? ወገኖቼ ሰሚነሽ ፍቅር ናት። የለመኗትን የምሰማ ጸሎት የምሰማ የስሟ ትርጓሜ እምባን የምትጠርግ ሰሚነሽ የሰውን ልመና ፈጥና የምሰማ ከስሟ በላይ ሰሚነሽ ድንግል ማርያም አንድ ነገር ፈትኗትና ሂዱ። ድንግል ማርያም የሆስፒታል ችግር፣ የፍርድ ቤት ችግር፣ የሕይወት ችግር ሊሆን ይችላል። ድንግል ማርያም ሲባል ሰምቻለሁ በሏት። ፈትኗትና ሂዱ። የኔ እናት አታሳፍራችሁ። እልል ብላችሁ አመስግኑ። ገዳሙ ይሄ ነው። ገዳማችን ያምራል። ለዚህ ነው አቶ ኃይለ መስቀል መጡና ይህንን ቤተ መቅደስ 8 ወር በ8 ወር አለቀ። በመጨረሻ ላይ ንስሐ ገብተው ከባለቤታቸው ጋር መልኩሰው ይህንን አገር ይህንን ዓለም ዘረኝነት የበዛበት ዓለም ባለ ጊዜ ነኝ የሚባልበት ዓለም ጥለው ሄዱ። በሰማይ መኖር ደስ ይላል። አምላካችን እግዚአብሔር ለንስሐ ሞት ያብቃ። አሜን። ገዳሙ ይሄን ይመስላል። ገዳማችን 531 ዓመት ያስቆጠረ ገዳም የቅዱሳን ስፍራ ነው። የበረከት ስፍራ አባቶቻችንን በዋሻ የሚጸልዩበት። አሁን በኋላ ትገባላችሁ። ብዙ ክርስቲያን መያዝ የሚችል ዋሻ እዛ ገብተን ደግሞ እንደ እህታችን የተለያየ ነገር ይቀጠላል። የተቋረጠ ነገር ይቀጠላል። ትዳራችን ሰላም ያገኛል። እንባችን አውጥተን እንጸልያለን። መቼም እኛ ካልጎደለብን ስለማንመጣ ነው። ክርስቲያኖች ለምን ሲጎልባችሁ ብቻ መጣችሁ? ለምን ያኔ በሰላሙ ጊዜ ስልጣን ሲኖረን ገንዘብ ሲኖረን ሁሉ ነገር ከበር መልስ ሲሆን ምን ያኔ ሰሚነሽ አልመጣችሁ? ይሁን እግዚአብሔር ይመስገን። ዛሬ አልቅሳችሁ ሂዱ፣ እንባችሁን አፍሳችሁ ሂዱ። ክርስቲያኖች ድንግል ማርያም እንባችሁን ታበስላችኋለች። እግዚአብሔር ከሁላችን ጋር ይሁን። ይሄ 531 ዓመት ያስቆጠረ ገዳም ከዚህ ጀርባ 12 አይነት ጸበል አለ። ወደ ሾላ ስትሄዱ ምዕራፈ ቅዱሳን የቅዱሳኖች መዋያ የቅዱሳኖች ስፍራ አባቶቻችን በስውር የሚያገለግሉበት የበረከት ስፍራ ስንገባ
ሾላው በሙሉ በቤት የታጠረ ነው። ምዕራፈ ቅዱሳን የቅዱሳን ስላለ እየፈራን የምንገባው ማን ያውቃል? አንድ ቅዱስ አባት የረገጠበትን ቦታ ልንረግጥ እንችላለንና ሰላም ለኪ እየደገምን አባታችን ወይ እያላችሁ የምታውቁትን ውዳሴ ማርያም ኪዳን እየደገማችሁ ስለ ትላንትናው እያስታወስን ዛሾላው ጋር ዋሻ ቤተ መቅደስ መጋረጃዋን ይዘን ከጀርባ ድንግል ማርያም በስደት ዘመኗ ቆማ የጸለየችበትን በሙሉ እየተሳለማችሁ በረከት አግኝታችሁ እንድትሄዱ እግዚአብሔር ይፍቀድላችሁ። ትላንትና ሁለት ሰዎች ወደ እኔ ቢሮ መጡ። ማይሆን ነገር ካፋቸው ብዙ ነገር ተናግረው ወጡ። እግዚአብሔር ለንስሐ ሞት ያብቃን ወገኖች። እንዲህ እኮ ነው። አይሆንማ ሰው የጉንጩን እየተናገረ ገዳም እየተቸ ክርስቲያኖች በየአዳራሹ የሚወራውን ነገር ትሰማላችሁ። እንዴት ታዲያ እንድናለን ነው? ሰው ገዳም ከመጣ ገዳማዊ መሆን፣ ሰው ገዳም ላይ ጾም ይጾማል፣ ስግደት ይሰግዳል። መጽሐፍ ቅዱስ እንዲህ ነው የሚለው፣ ሰው መጾም ከቻለ እንደው መስገድ ከቻለ እንደ መልአክ ለመሆን እየተለማመደ ነው ይላል። እግዚአብሔር ከሁላችን ጋር ይሁን። ገዳማችን እያንዳንዱን የምነግራችሁን ነገር በዓይናችሁ እያያችሁ ሂዱ። ከጀርባ እመቤታችን ቆማ የጸለየችበት ጽድ አለ። እኛ ከጽዱ ጉዳይ የለብንም። ጽዱ ስር ገና ድንግል ማርያም ቆማ የጸለየችበት ስፍራ ነው። ወደ ላይ ወደ ጣራዊው ገዳማችን በሙሉ ማር ነው፣ ንብ ነው። ገዳማችን ላይ እያያችሁ የመሰከራችሁ ሂዱ። እግዚአብሔር ከሁላችን ጋር ይሁን። ገዳሙ እጅግ ደስ የሚል ገዳም ነው። ይህ የተቀመጣችሁበት ዋሻ ክርስቲያኖች መጠለያ ላይ የተቀመጣችሁ እስከዛ እስከ ጽዷ ድረስ ከስር ዋሻ እህቶቻችን መጠለያ ውስጥ ያላችሁ እዚህ ሜዳው ላይ ያላችሁ እስከ ጽዷ ድረስ መገናኛ ድረስ ከስር ዋሻ ነው። የሰሚነሽ ኪዳነ ምሕረት ቤተ መቅደሱ ያለበት ስፍራ ብቻ ነው። ሌላው ከስር ዋሻ ቤተ መቅደስ። እናንተ ንስሐ ገብታችሁ የነጠቃችሁት ነገር መልሳችሁ ያማችሁት ያስቀየማችሁ ሰው ይቅር ብለን ከመጣን ለሶስት ቀን ዋሻ ይገባል። ገዳማችን ሁሉ ነገር ዝግጁ ነው። እሁድ ማታ ማክሰኞ ማታ ብቻ ነው የሚገባው። ወገኖቼ ገዳሙ ይህን ይመስላል። ከጀርባ ስናይ ወደ ዋሻ እንገባለን። አባቶቻችን ተሰብስበው ጸሎት የሚያደርጉበት ስፍራ ነው። ለዚህ ነው በዚህ በኩል ሽንት አትሽኑ የምንለው። ለዚህ ነው ገዳሙ የቅዱሳን ስፍራ። አምኖ የመጣ ይድናል። ከልብ የመጣ ሰው ይድናል። ጾም ጸሎት የያዘ ሰው ይድናል። ወገኖቼ ማታ ማታ ብዙ ሰካራም እናስተናግዳለን ገዳሙ ላይ። እንዲህ ነው። አሁንማ የሚመጡ ጸበልተኞቻችን ቲክቶክ የሚያዩ ቴሌግራም የሚያዩ እንደው እየሰከሩ የሚገቡ አንዳንድ ሰዎች፣ ሌላው ደግሞ ከጀርባ የገዳሙ ልማት ድንጋይ እየተሸከመ ኧረ ስንቱ ኧረ ድንግል ማርያምን አመስግኗት እልል ብላችሁ ድንግል ማርያም ስሟ የተመሰገነ ይሁን። ገዳማችን ይህን ይመስላል። ዘወትር ቅዳሜና እሑድ ብትመጡ እንዲህ ያለ ጸጋ እንዲህ ያለ በረከት ታገኛላችሁ። ሁላችንም ዛሬ መገበሪያ እንሰፍራለን። ሁላችንም ዛሬ ገድሏን እናዝላለን። ከትንሽዬ ደቂቃ በኋላ ከዛ ከትልቅ ሰገነት ላይ የእናታችን የሰሚነሽ ኪዳነ ምሕረት ስዕለ አድኅኖ ይወጣል። ከ500 ዓመት በላይ የኖረ ስዕለ አድኅኖ በ63 ዓመተ ምህረት የስዕል ጥገና አድርገንለታል። ስዕል ጥገና ፊቷ ሥጋ የለበሰ የሚመስል ከፊቷ ላይ ወዝ የሚወጣ የሚመስል
ለብዙ ጊዜ በመንበር ላይ አስቀምጠው ድንግል ማርያም ሲለምኑ ነበሩ። የሚገርመው ዝናብ ሲቀርባቸው ይህንን ስዕል ይዘው ይወጣሉ። ሰላም ለስዕልኪ እንተ ኤልያስ ደመና ብለው ወደ ድንግል ማርያም ይጸልያሉ። ክርስቲያኖች ስዕሉ ይወጣል። እዚህም ያለ ሰው ታየዋለች፣ እዚህም ያለ ሰው ታየዋለች፣ እዚህም ያለ ሰው ታየዋለች። አይኖቿ ይንከራተታሉ። ስዕሉ ጥንታዊ ስዕል ነው። ባነርም አይደለም፣ በሰው እጅ የተሳለ። የስዕሏ ቀለም ሶስት ነው። ስዕሏን እናወጣና ገለጻ እናደርግላችኋለን። እግዚአብሔር አገራችን ይጠብቅልን። ወገኖች ክርስቲያኖች ንስሐ ግቡ፣ እባካችሁ ንስሐ ግቡ። አገራችን ኢትዮጵያ ታማለች። ካህን ያስፈልጋታል፣ ጸበል ያስፈልጋታል። እናንተ ታስፈልጓታላችሁና በየቦታው የምንሰማው አሰቃቂ ነገር ስለሆነ ነው። እግዚአብሔር ሀገራችን ይጠብቅልን። ወገኖቼ አሩሲ ላይ ወደ ተለያየ ቦታ ስትሄዱ ብዙ ነገር እንሰማለን። እግዚአብሔር በቃችሁ ይበለን። አሜን በሉ እስቲ። ንስሐ ያልገባችሁ ንስሐ ግቡ። አሜን በሉ። በማርያም 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 ያስቀየማችሁ ሰው ያማችሁ ሰው ይቅር በሉ። እሺ በሉ እስቲ። እናንተ ተዋርዳችሁ ሰውየውን ከፍ አድርጉት፣ ግድ የለም ጥፋተኛ ላትሆኑ ትችላላችሁ። እናንተ ዝቅ በሉና ኧረ በድንግል ማርያም ይቅር በሉ። የሰው ገንዘብ መልሶ ያስቀየማችሁ ሰው ካለ ይቅር በሉ። በእምዬ ማርያም ሰሚነሽን በረገጠ እግራችሁ ወደ ቀደመ ስፍራችሁ ሄዳችሁ እንዳትመለሱ እሺ በሉ እስቲ። በማርያም እሺ በሉ። ሁላችንም እግዚአብሔር ይባርክ። ሁላችንም ጸሎታችንን ድንግል ማርያም ተስማችሁ። እንደው ሰዓት ለመሻማት ነው አጠር ያደረግነው። እግዚአብሔር ከሁላችን ጋር ይሁን። እስቲ እጃችሁን ለምስጋና አዘጋጁ። የድንግል ማርያምን ቃል ኪዳን ስነግራችሁ እግዚአብሔርን ማመስገን ድንግል ማርያምን ማመስገን ይቻላል። እንዲደረግላችሁ ነው። አለማመስገን መብት ነው። እግዚአብሔር ቀድሞ የተመሰገነ ስለሆነ ነው። ነገር ግን እንዲደረግልን የድንግል ማርያም ቃል ኪዳን ደጅን የረገጠ ጸሎት ያደረገ ወንድ 40 ቀን ሴት 80 ቀን ሕፃን ይሆናል። እልል ብላችሁ የገዳማችን ቃል ኪዳን ሰው ካንሰር ሲድን እናመሰግናለን። ዓይን ሲበራ እናመሰግናለን። ቃል ኪዳን ስንሰማ እናመሰግናለን። ታቦት ሲወጣ እናመሰግናለን። ከዛ በኋላ ግን ዕለቱንና ሱባኤውን እናስባለን። የገዳሟ ቃል ኪዳን ደጀን የረገጠ ጸሎት ያደረገ ታሪኬን የሰማ ንስሐ ሳይገባ ሥጋ ወደሙ ሳይቀበል አይሞትም። አመስግኗት ድንግል ማርያም። ገዳሜን የረገጠ 12 ትውልድ ይማርለታል። ኧረ አመስግኗት ልንበላችሁ የድንግል ማርያም ቃል ኪዳን። ይህን ገዳም የረገጠ ሰው ረግጦ ሄዶ 2፣ 3፣ 4 ሰው ይዞ የመጣ ሐዋርያ አደርገዋለሁ። አመስግኗት ልንበላችሁ አመስግኑ። ገዳሜን የረገጠ ጸሎት ያደረገ ከብር ብጣሹን ከሳንቲም ክስካሹን የሰጠ የበረከት ሥራ የሠራ ቁፋሮ የቆፈረ ድንጋይ የተሸከመ ከብር ብጣሹን የሰጠ ልጅ ወልዶ ክርስትና ያስነሳ ጋብቻውን ገዳሜ ላይ የፈጸመ ሰሚነሽ ኪዳነ ምሕረት ብሎ ስሜን የጠራ አይወቀስም፣ አይከሰስም፣ ገነት አስገባለች። አመስግኗት እባካችሁ። ገነት አስገባለሁ። ይህን ገዳም የረገጠ ሰው ከዚህ በኋላ በትዳሩ፣ በሕይወቱ፣ በሥራው፣ በሁሉ ነገር ደስተኛ ሆኖ እንዲኖር አደርገዋለሁ አለች። አመስግኗት ድንግል ማርያም። ስለዚህ ገዳማችን ይህን ይመስላል። ወገኖቼ ቲሸርቷን እየለበሳችሁ ሂዱ።
የማርዋን እምነት ካላለቀ እያዛችሁ ሂዶ እጃችሁን ከፍ አድርጉና አሳዩኝ። በእምዬ ማርያም ሁለት እጃችሁ ይባረክ። እስቲ ለሰሚነሽ ኪዳነ ምሕረት አሳዩት። እጃችሁን ከፍ አድርጎ ወደ ላይ በድንግል ማርያም እጃችሁን ከፍ አድርጎ ክርስዳም ልዩ መርሃ ግብር ዋሻ ያሉት አባቶቻችን ይወጣሉ። እዚህም ያሉ አባቶቻችን ይደመራሉ። በዋሻ በማይጠንት በተለያየ ያሉ አባቶች ይመጣሉ። እዚያ ወደ ምሕረት ላይ ይፍቱኝ የምንለው እዚህ ነው። እናንተ ብቻ ቅዳሜ ማታ ካልሆነ ደግሞ እሁድ ሌሊት ገዳማችን ላይ ድረሱ። ሰሚነሽ ኪዳነ ምሕረት ላይ አባቶቻችን ካህናት ዘንባባ ይዘው አገልግሎቱ ሰፊ ነውና ሁላችሁም ትባረካላችሁ። ይህንን ሚዲያ ይህንን መልእክት የሰማችሁ ሁላችሁም ላልሰማ ሰው ንገሩ። እግዚአብሔር ለገዳማችን ለሰሚነሽ ኪዳነ ምሕረት ደጅ ታብቃችሁ። ሁላችሁም የዛሬ ሳምንት በሰሚነሽ ኪዳነ ምሕረት ቀጠሯችን ይሁን። ልጅ ለሌላችሁ ልጅ ትስጣችሁ፣ ስራ ለሌላችሁ ስራ ትስጣችሁ። ደስታችሁን የተነጠቃችሁ ደስታችሁን ትመልስላችሁ። በጤና ጉድለት በየገዳማቱ በየሆስፒታሉ የምትሄዱ ድንግል ማርያም ጤናችሁን ትመልስላችሁ። የሰው መውደድ ድንግል ማርያም ትስጣችሁ። ለንስሐ ሞት ድንግል ማርያም ታብቃችሁ። ለሥጋ ወደሙ ድንግል ማርያም ታብቃችሁ። ሰው ፊት ቆማችሁ በደስታ እንድትመሰክሩ ታብቃችሁ። እንባችሁን ድንግል ማርያም ትጥረግላችሁ። እልል ብላችሁ ቆየን። ወስብሐት ለእግዚአብሔር።